አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ጊዮርጊስ ጊዮርጊስ ሰማይ ስምከ ይጥም ጊዮርጊስ ጊዮርጊስ ሰማይ። ከዚህ በመቀጠል ደግሞ በስንክሳሩ ላይ ያለውን የገናናውና የኃያሉ የሰማዕቱን የቅዱስ ጊዮርጊስን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚህ ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ ምስክርነቱ ፍጻሜ ነው። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣስዮስ ይባላል። ከቀጰዶቅያ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም አገር ናት። ታናሽም ሆና ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱዲያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ወሃሊ ይህንን አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮችንም ነፃ አወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳን ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸናዋል፣ ቁስሉንም ያድነዋል። 3 ጊዜም እንዲሞት እርሱም እንደሚያስነሳው በ4ተኛውም የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳን ሰጠው። ስሙ በዓለሙ ሁሉ የተገለጠ ይሆን ዘንድ የተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትንም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ሥራየኛ አመጣ። እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበረ። ቅዱሱም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታ ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋር
ሌሎች ብዙዎች ሰዎች በሰማዕትነት ሙተው የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስ በዱንያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጠንባቸውን ወንበሮች እንዲበቅሉና እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ እንዳሉትም አደረጋቸው። ይህን ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ተሰቅለ ዲበ ከዚህ በኋላ ቅዱሱን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳርረውም ሥጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችን አምነው በሰማዕትነት ሞቱ። ነገሥታቱም ደግመው ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሶችን አስነሳቸው። እነዚህም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ቅድስቶ ጊዜ ስድስቶ ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ቤት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበላት። የዚያችም በበለትም የቤቷ ምሰሶ ቅርንጫፏን አበቀለ። ታላቅ ዛፍ ጊዮርጊስም ወወፃ መንፈሱ ሶብየም ያችም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፉ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህንን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትህም አስተማራትና በመስቀል ምልክት አማተበው። ያን ጊዜ አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በእግሩ ሜዳ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት
የዚያች መበለት የቤቷ ምሰሶ እንደሆነች ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው፣ በመንኰራኵርም አበራዩት። ሙቶም ከከተማው ውጭ ጣሉት። ጌታም ከሞት አስነሳው። ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግሥቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶችህ መሥዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግሥቱም እልፍኝ አስገብቶ አሳደረው። ለጸሎትም ተነሣ። የዳዊትንም መዝሙር አነበበ። የዱድያኖስን ሚስቱ እለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዘባት ጀመረ። ትምህርቱም በልቧ ተቀርጾ በክብር ባለቤት በጌታችን አመነች። ስርዓተ ምስጢር ለጊዮርጊስ። በማግስቱ ቅዱስ ጊዮርጊስ ለአማልክት ሊሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያች መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስ በአያት ጊዜ ፈገግ አለ። ቅዱስ ጊዮርጊስ በአያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኖሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖት ቦታ ሄዶ አዘዘው። በጣዖቱ ያደረ የርኩስ መንፈስ ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውን ዋጠችው። ጣዖታቱም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም የተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑዕና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን? አለችው። ይህንን ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ጊዮርጊስ ሰማይ። ከዚህ በኋላ ከከተማው ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለች።
በዚያም ጊዜ ጊዮርጊስ ሥራን ነገሥታቱ ሁሉ ደነገጡ። ኀፍረት ደግሞ እንዳይጨመርባቸው ከእነርሱ እንዲያርፍ ራሱን በሰይፍ ይቈርጡ ዘንድ እንዲጽፉ ንጉሥ ዱድያኖስን መከሩት። ያን ጊዜም የክብር ጊዮርጊስን ራሱ በሰይፍ ይቈርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ ወርዶ 70ውን ነገሥታት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ለመነው። ወዲያው እሳት ወርዶ ከሰራዊታቸው ጋር 70ውን ነገሥታት አቃጠለቻቸው። ደም ወማይ ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኀጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባሕርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንን ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቈረጡት። በሰማዕት በመንግሥተ ሰማያት አክሊልን ተቀበለ። ከአገልጋዮችም የቀሩት ሥጋውን ወስደው በልብስ ጠቀለሉት። ወደ አገሩ ልዳም ወሰዱት። ቤተ ክርስቲያን ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ ረድኤቱ ሁላችን ክርስቲያን ወገኖች ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። በዚህ ቀን ተአምራትን እስከ አሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት ዕለት ለጸሎት ቆሞ ሳለ የንዳድ ትንኝ ነደፈው። ቁስሉን እያሳየ በብዙ ለቅሶ ወደ ጌታችን ለመነ። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቆሞ ወዳጄ ሮቆ አትፍራ፣ ላድንህ ወደ አንተ መጥቻለሁና፣ ደግሞም የሮቆ አምላክ ኢየሱስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለምነኝ የንዳድ በሽታ በላዩ ላላመጣበት ላንተ ጋር ቃል ኪዳንን ላጸና መጣሁ አለው። ይህንን ብሎ በታላቅ ክብር ወደ ሰማይ አረገ። ቅዱስ ሮቆም በብዙ ገል ተጠምዶ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ልመና ይማረን። በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሚያዝያ 23 ቀን የሚከበሩ ዓመታዊ ቅዱሳን ቅዱስ ጊዮርጊስ ሊቀ ሰማዕት፣ ቅዱስ ሮቆ ጻድቅ በስሙ ለተማጸነ ከወባ በሽታ እንዲጠብቅ ቃል ኪዳን የተገባለት። እንዲሁም በወርኃዊ ክብረ በዓል ልበ አምላክ ቅዱስ ዳዊት፣ ቅዱስ ሰሎሞን ንጉሥ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ መሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ።
በመጋዝ ተሰነጠቁ፣ በሰይፍ ተገደሉ፣ ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድር በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የቅዱሳኑ ረድኤት በረከት በእኔ በደካማውና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ዲበ ዕፀ መስቀል ጊዜ ስድር ኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበል። ለሀገራችንም ሰላም ፍቅሩን አንድነቱን እግዚአብሔር ይላክልን። ይቅር ይበለን፣ ይዘከረን፣ ይማረን፣ ይዘከረን። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት እንዳይለየን። ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር እንዲመልስልን በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ለወላዲቱ ወዳጆች ተወዳጆች የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ለእኔና ለእናንተ በተለይ ደግሞ ለሌሎች ምእመን ይደርስ ዘንድ ይህን ዩቲዩብ ቻናላችንን በጽሞና ሁሉን በማዳመጥ እንዲሁም ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ሼር ያላደረጋችሁ እባካችሁ በቅዱስ ጊዮርጊስ ስም ሼር እንድታረጉ ለምእመናን እንድታደርሱልን ሳትሰለቹ ሁላችሁንም እንጠይቃለን። የቅዱሳን ረድኤት በረከት በእኔም በእናንተ ላይ ጸንቶ ይኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።